ሰበር መረጃን እነሆኝ። 10 ኪሎ ሜትር ወደ መሬት የሚጠልቅ የመሬት መንቀጥቀጥ በኢራን ተከሰተ። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ፣ ሼር ማድረግ። በኢራን ገራሽ የመሬት መንቀጥቀጥ ተከሰተ። በዛሬው ዕለት በደቡባዊ ኢራን የፋርስ ክፍለ ሀገር በምትገኘው ገራሽ ከተማና አካባቢዋ ላይ በሄክታር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ ተከስቷል። ዋና ዋና መረጃዎች መጠን 4.3 ሄክታር ስኬል፣ ጥልቀት 10 ኪሎ ሜትር፣ በመሬት ውስጥ የደረሰ ጉዳት እስካሁን ባለው መረጃ መሰረት በሰው ህይወትና በንብረት ላይ የደረሰ ከባድ ጉዳት አልተመዘገበም። ይህ ክስተት የመጣው በአካባቢው ባለው ጂኦፖለቲካዊ ውጥረት ወቅት ቢሆንም የጂኦሎጂ ባለሙያዎች ግን ክስተቱ ተፈጥሯዊ እንደሆነና አካባቢው ለመሬት መንቀጥቀጥ ተጋላጭ መሆኑን ገልጿል ማለት ነው። ቤቱን ፎሎ አድርጉ ለአዳዲስና ትኩስ መረጃ። እስራኤልን ከምድረ ገጽ ለማጥፋት አንድ ሚሳኤል ብቻ በቂ ነው። ማን ነው ይህን የተናገረው? ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ እያደረጋችሁ ቪዲዮውን ሼር እያደረጋችሁ አዳርሱ ማለት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለእስራኤል ጠንካራ ማስጠንቀቂያን ሰጡ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ያላቸውን ጥብቅ ድጋፍ የገለጹ ሲሆን ኢራን ከጠየቀች እስራኤልን ለመምታት የሚያስችል ሚሳኤሎችን ለማቅረብ ዝግጁ መሆናቸውን አስታውቋል። ዓለምን በድንጋጤ ውስጥ የከተተው የኪም ጆንግ ኡን መግለጫ እንዲህ የሚል ነበር: እስራኤልን ከምድረ ገጽ ለማጥፋት አንድ ሚሳኤል ብቻ ይበቃታል። ይህ ንግግር የሰሜን ኮሪያው የኒውክሌርና የባሊስቲክ ሚሳኤል አቅም ምን ያህል አደገኛ መሆኑን ለማሳየት የታለመ እንደሆነ ተነግሯል። ዋና ዋና ነጥቦቹ: የአሜሪካ ዘመቻ። አሜሪካ በኢራን አመራሮች ላይ ኦፕሬሽን ኤፒክ ፉር የተሰኘ ጥቃት እያደረሰች ባለችበት ወቅት የሰሜን ኮሪያ ጣልቃ ገብነት ጦርነቱን የበለጠ አደገኛ ሊያደርገው ይችላል። የቻይናና የሩሲያ ተሳትፎ። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች መሆኑ ሲነገር፣ የሩሲያው ዲሚትሪ ሜድቬዴቭ ደግሞ የኒውክሌር ማስጠንቀቂያን ሰጥቷል። እንግዲህ የቀጠናው ስጋት በዚህ ጦርነት ላይ ሰሜን ኮሪያ ለኢራን የጦር መሳሪያ ድጋፍ የምታደርግ ከሆነ በመካከለኛው ምስራቅ ያለው ጦርነት ወደ ዓለም አቀፍ ቀውስ ሊያመራ እንደሚችል ተሰግቷል። የእናንተስ ሐሳብ አስተያየት ምንድነው? ኮሜንት ሴክሽን ላይ አጋሩኝ። ኢራን ሚናብ ከተማ በሚገኝ ሻዝራ ጠይባ የተባለ የሴቶች መጀመሪያ ደረጃ ትምህርት ቤት ላይ ባለፈው ቅዳሜ በተፈጸመው የአየር ድብደባ የሟቾች ቁጥር 165 መድረሱን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። የሟቾች ቁጥር እንደ ኢራን አቃቢ ሕግ መረጃ 165 ተማሪዎች ሲገደሉ 96 የሚሆኑት ደግሞ ቆስሏል። ክስተቱ ድብደባው የተፈጸመው እስራኤልና አሜሪካ በኢራን ላይ የጀመሩትን መጠነ ሰፊ የአየር ጥቃትን ተከትሎ ነው። ትምህርት ቤቱ ጥቃቱ ከታለመለትና ከታቀደለት የኢራን አብዮታዊ ዘበኛ አይአርጂሲ የባህል አየር ጦር ስፍራ 600 ሜትር ርቀት ላይ እንደሚገኝ ተገልጿል። ቀብር ዛሬ መጋቢት 3 ቀን 2026 እንደ አውሮፓውያን አቆጣጠር በሚናብ ከተማ ለሟች ህጻናት የጅምላ ቀብር ስነ ስርዓት ተፈጽሟል። በስነ ስርዓት ላይ በሺዎች የሚቆጠሩ ኢራናውያን ተገኝተው ድርጊቱን አውግዘዋል። ዓለም አቀፍ ምላሽ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮና